ሰላም ተመልካቾቻችን፣ ዛሬም በዓለም ላይ የተከሰቱ ድንቃድንቅ ዜናዎችን ይዤላችሁ ቀርብ ያለው ከዜናዎቹ ጋር ኤደን ታሪኩ ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜና አልፋለሁ። በብሪታንያ የት ጠፍተህ ነው? አምባሻ እንደው ሁለዚህ እንደው በባዶ ሆዲህ አሁን ለታም እንዲሁ ብይብልሽ እምቢ አለ እንትን ቆሎ አሁን ዳቦ ይኸው እኔ ነኝ የምጋግረው። ይሄንን ትችልበታለህ? ዳቦ ወራክ ማቡካት ነው። እናንተስ በምናችሁ ነው የምትሰሩት? እኛማ ሴቶች ነን። በምናችሁ ነው የምትሰሩት? በእጆች ታያኔ ስጀለኝ ሌላ እኮ ቢና ላንብብ እንጂ መጀመሪያ እኮ እየበላሽ እየበላሁማ አይሆንም። ኧረ ያጃ ፍርኖ ነው ፍርኖ ዱቄት ነው። ቆይ እሺ የፍርኖ ነው። ፉርኖ ጀመር ነው አሁን ገበሬው ፉርኖ ጀመረ። ኧረ ቆንጆ ነው፣ ጎበዝ ነህ። እመዬ ትሞት በኋላ እንደ እራብ ሲያጠናግረኝ ጀመርኩ። እመዬ ብኖር ነበራችሁ። አይዞህ አንብቢ። ያነበብሽ እኮ መብላት እኮ አላነበብኩም እኮ እያነበብሽ ተብላ ነው ላንብብ እኮ እየበላን አንባ ምን አለ ዛሬ አንተ የምታነብ የለም? ዛሬው ነገ ወጥቻው ዛሬ የለኝም እንጂ ደግሞ አመጣላችሁ። ተወደዱኝ ወደውኛል። እርግጥ አሁን ዛን ፊት ሳምንት ያነበብነው ወደውታል። አሁን አመጣላችኋለሁ። ማሩ ያንብብታሉ አነባለሁ ይላሉ። ጭብጫቦ ነው ዋናው እኮ እንድታነብ። ጭብጫቦ ካለ ይሞቅሻል ጅሊ ከዛ ታነባለህ። ቢጫ ሆነሻል ዛሬ። እጄን አትደብድበኝ። አይ እንትን ወደ መጀመሪያው ዜና እናልፋለን። አናልፍም ቢሉስ እኮ ከፍተው ያዳምጡ የለ እንዲህ አይሉም። እለፉ እንለፍ። በብሪታንያ 130,000 ሰዎች አሁን በዘመናዊ ባርነት ውስጥ ይገኛሉ ተባለ። ልድገምልህ? ባርነት? አዎ፣ ዘመናዊ ባርነት። ጥቁር ናቸው ማለት ነው። ባርነት ስለተባለ ባሪያ እኮ ጥቁር። አሁን ባሪያ ነው። ባሪያው አማሩ ከመምጣቱ ቀደም ብሎ ባሪያው ነበር ስሙ። ጥቁር ነኝ እንጂ አሁን ላነበር እንዳወራች በሀገሪቱ አሁንም ተገደው በጉልበት ስራ፣ በአደንዛዥ እጽና በወሲብ ንግድ ውስጥ ያሉ ዜጎች ቁጥር እየጨመረ መሆኑ ተገልጿል። በባርነት ውስጥ ካሉ ዜጎች መካከልም የብሪታንያ፣ አልባንያ እና ቪየትናም እና ሌሎችም ሀገራት አሉ ተብሏል። ቀዮች ናቸው? ነጮች ባሪያ እንዲህ ባህሪያ የተደረጉ እነሱ ነጮቹ። ጥቁሮች መሰለ እንደሚደረጉ ነጮቹ። ነጭማ ነጭ ነው። ባህሪያ እኮ ይባላል። መልካቸውን እኮ አይደለም ባህሪያ አስገድደው ስራ እያሰሯቸው በጉልበት ንግድ ይበኛ ባህሪያ ንግድ ይበኛ። እጄን አደብድበኝ። ቆሰልሻ? አዎ ቆሰልኩ። እንዴ እኛማ ነፃ ነን። ባሪያ አይደለም። ኢትዮጵያ በአካል ማለት ነው። በመልክ አይደለም እኮ በመልክም በአካልም ባሪያ አይደለም። አልተገዛንም። ግን በእጅ አዙር የሚለው ላይ ነን እኮ። አሁን ዜናውን ላምጣ። አሁን አንተ የለበሽው ልብስ የማን ነው? የውጭ እኮ አሁን ይሄን ቢያቆምብሽ ምን ትለብሻለሽ? አሁን እንዴ ይሄን ትለብሻለሽ? አንደስ እኮ ባሪያ ማለት እሱ። አሁን አንቺ እንትን አለሽ ስልኪ እንደዚህ የሚታበሰው አለኝ። አሁን በዛ መላእክት አለሽ ተዛም ነጭ የሚለው መላእክቱ የሚሰድልሽ እንዲህ ነው የሚልሽ ማለት ነው። እሱም ባርነት። አሁን አንቺ ቋንቋሽ የምታወጊው ምንድን ነው? አማርኛ። ስትስተማሪ ግን ምንድን ነው? እንግሊዝኛ። ምንድን ነው? ባርነት
አናውቀውም። ብዙ አለ እኮ። እሺ በቃ አሁን ላንብብ። ሃይማኖት እኛ ቀበሌ አሁን ጎጂ ልማድ አስወጋጅ ይባላል። ጎጂ ባህል አስወጋጅ፣ ደህና ባህል አሳዳጊ የሚባል ግን የለም። ለምን? ይሄ ስትይ ጎጂ ነው፣ ይሄ ስትይ ጎጂ ነው፣ ይሄ ባህል ስትይ ጎጂ ነው፣ ይሄ ባህል ስትይ ጎጂ ነው። ያጠፉብሽና አየር ላይ የምትወናወኝ የራስሽ ባህል ማንነት የሌለሽ አድርጎ ውጭ አድርጎሻል። ተዛዝ ባራይ እኮ እሺ። አሁን ዜና አሁን አንቺ ጠጉርሽ ነው ይሄ። ኧረ ዜናውን ለንብብ። ጠጉርሽ ነው? ፀጉሬ ነው። አሁን በጠጉርም ባሪያ አድርጎሻል። ይሰዱልሽና ረጃጅም ጠጉር ዝዝ የሚደርስ እንደ ብርዘገን ኧረ እባክህ ዜናውን ለንብብሽ። ተቀደጅና ዘመናዊ ባርነት ከሚባሉት ውስጥም ያለ ክፍያ ወይም በአነስተኛ ክፍያ የጉልበት ስራ ማሰራት፣ በአደንዛዥ ዝውውር ውስጥ በንግድ መሳተፍ፣ የግዴታ ወሲብ ንግድና የመሳሰሉ ስራዎች ዋነኞቹ ናቸው። ብላ በዘመናዊ ባርነት ውስጥ ይኖራሉ ከተባሉ ዜጎችም ውስጥ 30 በመቶዎቹ ብሪታንያውያን ናቸው የተባለ ሲሆን አልባንያውያንና ቪየትናማውያንም አሉበት። 31 በመቶ የሚሆኑትም ደግሞ ህጻናት እንደሆኑም ተነግሯል። አሁን እነዚህ ምንድን ናቸው? አሁን የጠራሻቸው አገሮች ናቸው። አዎ አገሮች፣ ህጻናትም አሉበት። ያሳዝናሉ። አዎ ባሪያ ሆኖ ስተመች። አብዛኞቹ በዚህ ጉዳይ ውስጥ ያሉ ዜጎች ስደተኞች ናቸው የተባለ ሲሆን ወደ መጡበት ሀገር በጉልበት እንዳንመለስ እንደረግ እንችላለን የሚል ፍርሃት ያለባቸውም ናቸው ተብሏል። እንትናም አሉ እኮ የኛም እኮ እናማ የኛም ሚኒማር የምትባል ሀገር እኮ ነው። ሚኒማር ደግሞ ሀገር ነው። የት የምትገኝ? እንደዚህ አሁን ያልሽው የሚሰሩ እዛ ሀገር ትሄዳላችሁ እያለ ሌላ ላይ ወስዳችኋል። አሁን እዛ የሚፈልጉበት ሀገር ታይደርሱ ቢኒማር ይደርሱ ይገቡና ይታሰራሉ። እንደዚህ ያለ ፈረንካ ስራ ያሰሯቸዋል። እምቢ ታሉ ደግሞ ይመቷቸዋል፣ ገርፏቸዋል ብለዋል። ቴሌቪዥን ላይ አላየሽም? ሚኒማር አንተ አይተህ? አዎ ሚኒማር ራዲዮንም አለኝ ሰምቻለሁ። አዲስ አበባም የሄድኩ ጊዜ ደሴም የሄድኩ ጊዜ ሰምቻለሁ። ራዲዮና ላይ ቴሌቪዥን ታይቷል። መንግስት አሁን ሊያመጣ ጥቂት እየሞከረ ነው እየጀመረ ነው ብሎ እናት አባታቸው ላይ እያሉ ልጆቻቸው ናንብብበት እንጂ አይኔን ያዥኛ ልወጊ ነው ሱሚሽ እኮ መጣ። አሁን ታየኝ እና አፋፌን ትታዩ አለማመጤ ነው። አለማመጤ መስጦሽ ደግ ቆይ እንጂ ልብላ። እያወቀሽ ነብብኝ ምን አለ ይሁን እያወቀሽ የምበላው። አንተ መች ዜና ነበብክ? አይ እንደው ማወግ እኮ ነው። ይሄም እኮ ቆይ በኋላ እበላለሁ። ይህን ተከትሎም የብሪታንያ መንግስት የፖሊስና ህጋዊ እርምጃዎችን እንዲወስድ መጠየቁ ሮይተርስ ዘግቧል። ፖሊስ እርምጃ ይወስድ። ወደ ቀጣዩ ዜና እናልፋለን እያለኝ ነው እንግዲህ። ለፉ ምን አደርጋለሁ? መቼስ ምን ልበላቸውሽ? ደግ ለፍ ያለና ተንቦልባይ አንድ ባቡር ጣቢያ ለአንዲት ተማሪ ሲል ለአመታት በኪሳራ ሲሰራ ኖሯል። ካሚሽራታፒ ባቡር ጣቢያ በጃፓን ሆካይዶ በተሰኘ ከተማ ይገኛል። ይህ ባቡር ጣቢያ የተሳፋሪ ቁጥር በጣም ሲያሽቆለቆልበትና የሚጠቀመው ሰው ሲያጣ፣ ሲያሽቆለቆል ማለት ሲቀንስ፣ ተንደረደረበት፣ ተሳፋሪ ቁጥር ቀነሰ። ቀነሰ ነው። አሽቆለቆለ ማለት እኮ ቁልቁለቱን ተንደረደረ ማለት ነው። ወዴታ ቀነሰም ማለት ይሆናል። ያው ማሩ ያሽቆለቆላታልሽ ነው ያለወረደ ማለት ቀነሰ። ሲቀንስበት ጎበዝ ከሚከስር ይዘጋ የሚል ሀሳብ ቀረበ። ታጥርቅም ያደረጉት ምን አለ? ቆይ ልነግርህ እኮ ነው። የባቡር ጣቢያው ኃላፊዎች ጥናት ሲያደርጉ አንዲት ተማሪ ብቻ ወደ ትምህርት ቤት ለመሄድና ለመመለስ በየቀኑ ይህንን ባቡር ጣቢያ እንደምትጠቀም ታወቀ። አንዲት ተማሪ ብቻ በባቡር ተጠቀመው። አዲስ አበባ ይቻላል እኮ ባቡር ሂደህ ነበር? ሂጄ ይኸው ሰው ሲገባ እንዲህ ተጠቅጥቀሽ ነው እንዲህ
ኬሻ ውስጥ አሁን በቀሎ ምን ትዶይ የምጠቀጠቅ ተጠቀጠቅሽ ነው ምግብ። ይሄ ግን ሰው አጣ። አንድ ተማሪ ደግ እዚህ ምን አለታ በኋላ ኩል ነግረ ነው ደግ ባለስልጣናቱ ጣቢያውን ከማዘጋት ይልቅ አንድ አስደናቂ ውሳኔም አሳለፉ። ጣቢያው ልጅቷ ትምህርቷን እስክታጠናቅቅ ድረስ ስራውን እንዲቀጥል ወሰኑ። ለአንድ ተማሪ ጭብጨባ ያስፈልጋቸው። ተስተማረ ገብቷቸዋል ማለት ነው። አሁን ተስተምራ ስራ ታገኛለህ ወይ የሚለውን አለው። ስራ ታገኛለህ ብሏል። ስትጨርስ ታገኝ ይሆናል። ስራ ታገኛለህ። ዋናው እኮ ይሄ ነው። ኢትዮጵያ ውስጥ ታሳብ ቢሆን እኛ ኢትዮጵያ እርግጥ አንደኛ ናት እኮ በምን በተስተማረ አለን እኮ የተስተማረ ያው ተበሬ ጫንቃ ላይ ሞፈርና ቀንበር አይወርድም እንጂ የተስተማረው ለመንቦልቦል ለዚህ ተስተማረ ሳለ እዚህ ለተስተማረ አሁን የኛ ሀገር እኮ አሁን ብዙ ተማሪ እኮ ትምህርት አልገባም። እናንተ ሀገር ለምን አሁን ገጭቦ አለ አይደለም? ገጭቦ አለ እየፈራ ወላጅም ገበሬውም አይሰድም፣ ልጅም ትምህርት ቤት አይሄድም። እንኳን ለአንድ ተማሪ ባቡር መንግስት እንደው ደርቢልኝ እንደው ጉዴኛ ነው ወይ ነው አልሽኝ? አገሩ ነገርኩ አይደል እንዴ? ወይስ እንደገና ልታስደግመኝ ወይ ነው? ጃፓን ዲክ ለብዙ ዓመታት ባቡሩ ሳይዛነፍ በሰዓቱ እየመጣ ወደ ትምህርት ቤት የምትሄደውን ልጅ ማሳፈርና ከትምህርት ቤቷ ስትመለስ በሰዓቱ እየደረሰ ወደ ቤቷ የመመለስ አገልግሎቱን መስጠት ቀጠለ። ልጅቷ ትምህርት መጨረሷ ሲረጋገጥ ባቡር ጣቢያው እስከ ወዲያኛው ተዘጋ። እሰይ አይ እንደው ባይዘጋ እሰይ አልኩኝ እንጂ ባይዘጋ ነው። ይሄማ ጠንካራ ጣቢያ ነው። አመራሮቹ ግን አየሽ፣ አመራር በተግባር ማለት ይሄ ነው። ኢድሪስ አሁን ይሄንን ነው መከተል ያለበት። ለአንብብበት እንጂ እንደው ወሬ አያልቅምሳ። ይህ ድርጊት በዓለም ላይ የኃላፊነት ምሳሌና ለትምህርት የተደረገ ክብር መገለጫ መሆኑ ተጠቅሷል። ውነት ጭብጨባ ዘምለ ያስፈልገዋል። ዋና እኮ ነው እንጂ ለትምህርት የተሰጠ መስዋዕትነት አይደል ያለው? ክብር ተስተምራ ባቡሩን ባታስጀምር ተመላሽ ይጠብቁ። ለምን ይሰማታል? አሷ ለኔ ብቻ ብሎ ይሄን ያህል ተተመላለሰ። እኔስ ኢትዮጵያ ወደ መጨረሻው ዜና እናልፋለን። እለፉ እናቴ፣ አሁን እለፉ እንለፍ፣ አብረን ዳባቤ ምጥቅል ቆይ ልጨርስ። እንለፍ። ባልተቀጠሩ ሰራተኞች ስም ከ2 ሚሊዮን ዶላር በላይ ያጭበረበረው የሰው ሀብት ባለሙያ ግለሰቡ የሰዎችን ስም በደሞዝ መክፈያ ሰነድ ውስጥ በማስገባትና በማጭበርበር በቁጥጥር ስር ውሏል። ይሄ ሌባ ነው። ይሄንን ይዘን አናልፍም። ወደ ቀጣው ዜና አናልፍም። ይሄን ታስሯል እኮ ጎሽ፣ ፖሊስ ያዘው። ሌባ ነው። ይሄ ጉቦ ነው እኮ መስሪያ ቤት አዎ። እሺ ጂን ይሄ ተይዞ ነው ይሄ ማለት ነው። ሌላ እኮ ብዙ ያልተያዙ ይኖራሉ። እስቲ ወይ ነው ሲያጭበረብር በነበረባቸው 8 ዓመታት ውስጥ ከ22 ሐሰተኛ ሰራተኞች በላይ በመቅጠር ገንዘብ ሰብስበዋል። የቅናናት ይችስ ይፍረቷ 22 ሰው አሉ ብሎ ማለት ነው። ደሞዛቸውን ኪሱ አትደላለ። የድርስ ጉድ ይሄዳው እዛ እኛ ዘንድ ነው። ሌላ አይደለም፣ ሌላ ነው። ሻንጋይ ነው። ገምና ሌባ ናት። እስኪ ላንብብበት። ገምና ሌባ ነው። በርካታ ሰራተኞች በስራ ሰዓት በጊዜ ባለመድረስ የተለያየ ክስ በማስጠንቀቂያ ቢደርሳቸውም የሻንካይ ቴክኖሎጂ ኩባንያ ውስጥ ሻውንሰን የተባለ አንድ ሰራተኛ አንድም ቀን ከስራ ባለማርፈድ ጋር ተያይዞ ስሙ ተነስቶ እንደማያውቅ ሰራተኞችም ግለሰቡን ከስሙ በስተቀር በአካል አይተውት ባለማወቃቸው ባደረጉት ምርመራ የሰው ሀብት ስራ አስኪያጁ ማጭበርበር ሊደርሱበት ችለዋል። ሌባ
ሰው ግን ማለት ነው ይሄ አሁን እንትኑ ነው እኮ አይደለም የሚቀጥረው ሰው የሚቀጥረው የሰው ሀብት ባለሙያ እኮ ሰው የሚቀጥረው ማለት ነው የሚቀጥረው እኛም ዘንድ እኮ ሞልቷል። አልተያዙም አሁን አንቺ መሰለኝ ልትገቢ ብትከጂ ጥቂት ያስፈልጋል። አሁን እኮ ትምህርትሽ እኮ ብቻ አይደለም የእኛ ዙልን ደህና ነበር። ይሄ ግን አባሰው ጠና። ይሄ የዚህ ሌብነት ግራ ወጣ። በማጣበል ቀስ ብሎ አይሰርቅም። ይሄን ሁላ በአንድ ጊዜ ያንግ የተባለው የሰው ኃይል ስራ አስኪያጅ በፈረንጆቹ 2014 የቴክኖሎጂ ኩባንያውን የተቀላቀለ ሲሆን በተለያዩ የስራ ክፍሎች ውስጥ በሚገኙ ሰራተኞች የማቀናጀትና የማስተዳደር ኃላፊነት ነበረው። በዚህ ወቅት ነበር የሰራተኞችን የደመወዝ መክፈያ ሰነድና ወጪ የሚከታተል አካል እንደሌለ በቅጥርም ሆነ በሰራተኞች ማባረር ዙሪያ ለማጭበረር የሚያስችል ክፍተት መኖሩን የተረዳው። ማባረር የሚለው ላይ አሁን ማባረር እኛ ዘንድ አሁን ሰራተኛ አንዴ ተገባሽ እግር ይግባይ የለም እኮ አይባልም። ለምንድን መንግስት ነው የቀጠረኝ ፈረንካይና እንጂ ብሎ አፍንጫሽን ይዘሽ እንጀራ ላይ መጣሽ ብሎ ይደፋሻል። ደግ ሰው አገልግል ትይዋለሽ አይደለም። ሰው አሁን አንቺ ልገልገል ብለሽ ትሄጃለሽ አይደለም ብሎ ይጠብቅሽ። አሁን የሄደን ፊት አሁን ታደርጊ አሁን ሰው አጠገቤ ይቀርባል። እንደዚህ እንዲሁ ላይ ይጠብቅሽ። ደህና ዋልክቴም ምን ከጅልሽ ምፈልግ ምን ከጅል አይ እንደዚህ እዚህ ሂጂ እያለ እንትን ይልሻል። ደሞዙን በወር ላጥ ያደርጋል። ይኸውን ቢባረር ደህና ነበር፣ ግን መንግስት አያባረርም። ዜናውን ላንብብ። ተቦት ደፊና ቀጥሎም የተለያዩ የውሸት ሰራተኞችን ስም በማዘጋጀት የባንክ ሂሳባቸውን ከደሞዝ መክፈያ ጋር በማገናኘት 2 ሚሊዮን ገንዘብ ሲያጭበረብር ኖሯል። አግኝቶታላችሁ 2 ሚሊዮን ማለት ነው ብር ወሰደ ማለት ነው። ወሰደ አጭበረበረ። ደህና አግኝቶታል። ይሄ የሰለጠነ ሌባ ነው። የሰው ሀብት ስራ አስኪያጁ ከድርጅቱ አላምብበት የተስተማረው አታቋርጠኝ ለተንኮል የሚያደርገው ለደህና ነገር ቢያውለው ሳለ ብሽቆበል ደህና ነገር ስጨርስ ትለኛለህ። ቆይ ልጨርስ እንጃልረሰው። የሰው ሀብት ስራ አስኪያጁ ከድርጅቱ ካጭበረበረው 16 ሚሊዮን የን ውስጥ 2.3 ሚሊዮን የን መመለስ ቢችልም ከሰረቀው ገንዘብ አንጻር በቂ ባለመሆኑ ፍርድ ቤት በ10 ዓመት ከ2 ወር እስራት እንዲቀጣ ወስኗል። ይሄን ይዘው መድፋን ነበር። አሁን እስር ምን ያደርጋል? ሌባ እኮ ነው። ሌባ አሁን እኛም ሀገር የተቸገር ነው። ሌባ ትይዣለሽ አይደለም? ያሽው አይደለም? በሳምንቱ አሁን እንግር ላይ ታይዋል። ለምን ወጣ እንደወጣ ምን ሲሰራ ወጣ? አረ ምን ትሆነ የተያዘ ሰው ከተማ ታየ ብለህ ብትጠይቂ መልስ አታገኝ። ሻን ዜናዎችን ጨርሻለሁ። እንደው አንቺንም እንደው ጉድ ባረገሽ ይሄ ሰውዬ ባገኝ ምን አደረኩኝ? ምን ይሰርቅሻል? ግን አሁን አንቺ አፍንጫሽን ነበር እንዲህ ቆንጥጦ የሚሸጥብሽ እንዲህ በቁምሽ። ሌባ ነው አጅሊ ዋና ሌባ እኮ ነው። ይሄ እኮ ዋና ሌባ ነው። ይሄ እኮ ለእኛም ሀገር እኮ ያሰጋል። ይሄ ወዴት እንዳይመጣ ታሰረ እኮ 10 ዓመት ተጠጣ በኋላ እኮ ደግሞ ይወጣል። የዛን ጊዜ ደግሞ እንትን ይላል ይመጣል። እንደ ልምድ አሁን የእኛ ሰው ይሄን እንዳይወስደው አደራ። ሌባ ነው ይታሰራል፣ ይበሰብሳታል እስር ቤት። ሌባ ተይዞ ደግሞ ዱላ አይጠየቅም። ሌባ ታገኛችሁ በሉት እንትንም ቢሆን ማለት ነው እንደዚህ ኮት ለብሶም ቢሆን የሚያምታታት ሆነ በሉት። ሻን ዜና አልቋል። ቻው እንበላችሁ። አለቃ በይ ቻው እንበላችሁ ነው። ተመልካቾቻችን ለዚህ ሳምንት የነበሩን ድንቃድንቅ ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር ኤደን ታሪኩና ማሩ ነበርን። እስከ ሳምንት ሰላም ሁኑ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። በቃ በል እናንተ አንሱ። እስከ ሳምንት አንተ ልጅ ደግ እንግዲህ ደግሞ ሳምንት እንገናኛለን።
ሸር ሳይሆን ሸር አድርጉ፣ ሰብስክራይብ አድርጉ። ሞንጭሩ እንደዚህ እኛ ጋር አሁን ዳቦ ተቀጀላችሁ መብላት ትችላላችሁ። ሁሉም